የአማራ ፋኖ ሰበር የተባለ መረጃ አወጣ። እንቁላል የተሸከመና ከሰል የተሸከመ እኩል አይጠነቀቅም እንዲሉ አበው የህልውና ትግላችን በርካታ የውስጥና የውጭ ችግሮችን እየተሻገረ ዛሬ ላይ ደርሷል በማለት መግለጫውን የጀመረው ፋኖ አክሎም ከትናንት እስከ ዛሬ በተደላደለ መንገድ አልተጓዝንም፣ ይልቁንም ከፊት ላለው ጠላት ባሻገር በውስጥ የሚፈትኑን በአሰራርና በተቋማዊ መርህ እየገራን ከትናንት ትምህርትን ከዛሬ አስተውሎትን እንዲሁም ከነገ ጥንቃቄን የተሰሉ እቅዶችን እየነደፍን መንቀሳቀስ ትግሉም ዘመኑም የሚሻው ቁልፍ ጉዳይ ነው። እንዲህ መጓዝ መታገልና ማታገል ለድል የሚያበቃ ፍኖተ ትግል እንደሆነም እናምናለን ብሏል። የአማራ ፋኖ የህልውና ትግላችን ዛሬ ላይ ለደረሰበት ቅርጽ ያለው አደረጃጀት ላይ የደረሰው በደመ ነፍስ አይደለም ያለ ሲሆን ይልቁንም በበርካታ የህይወት መስዋዕትነት እንጂ ጉዳያቸው የአማራ ህዝብ ጉዳይ ያልሆነ በአንጻሩ እየፈረጠመ የሚገኘውን የፋኖን አደረጃጀት ለመናድ ከባህር ማዶ እስከ አገር ቤት እጃቸውን በወንድሞቻችን ደም ለማንጻት የሚሹ አካላት የበላይ እዝ መይሳው ካሳ ሁለተኛ ኮር አሃድ ግዙፉን አድዋ ክፍለ ጦርን ለማፍረስ በሚመስል መልኩ ከፍተኛ የሚዲያ ዘመቻ እየተደረገ መሆኑ የአደባባይ ሀቅ ነው ብለዋል። በተለይ ደግሞ ባለፉት 2 ቀናት በአድዋ ክፍለ ጦር ስም ወጣ ተብሎ በማህበራዊ ሚዲያ እየተዘዋወረ የሚገኘው መግለጫ መሰል በሬ ወለደ ስድብ፣ ውንጀላ፣ ክስ፣ ውሸት የታጨቀበት ጽሑፍ የስርዓቱ የሚዲያ ሰራዊት ቅጥፈት መሆኑን መላው ሰራዊታችንና ህዝባችን እንዲገነዘበው እንፈልጋለን ብለዋል። አድዋ ክፍለ ጦር ለህልውና ትግላችን መስመር መያዝ ሁሉን አቀፍ ምሳሌ የሚሆኑ ተግባራትን ሰርቶ ማሳያ አሃዳችን ነው ሲል ነው የገለጸው የአማራ ፋኖ። አክሎም ጠላት የኮሮ አሃድ በሆነው አድዋ ክፍለ ጦር ላይ የሚያቀርባቸውን ተደጋጋሚ ውንጀላዎች መጠቀሚያ ለማድረግ ተቋማዊ ግዳጅ ላይ ጭምር የሚገኙ ወንድሞቻችንን በስም እየጠቀሰ አንዱን ከሳሽ ሌላውን ተከሳሽ አይነት የፈጠራ ተውኔት ያቀረበበት መንገድ ከእውነት የራቀ መሆኑን በድጋሜ እናረጋግጣለን ብሏል። የገጠመውና እየገጠሙ ያሉ ችግሮች እንኳን ቢኖሩ በስክነት በውይይትና በተቋማዊ አሰራር ለመፍታት የአድዋ ክፍለ ጦርን ያህል አብነት የሚሆን አሃድ አለ ለማለት አያስደፍርም። ስለሆነም ጠላታችን ስራችንም ብዙ መሆኑን በውል ስለምንረዳ ስራችን ላይ እንዲሁም ተቋማዊ ግዳጅ ላይ መሆናችንን በአጽንኦት መግለጽ እንፈልጋለን። በፕሮፓጋንዳ የጀመርነው ትግል የለም፣ በጩኸት የሚበተንም ትግል አልጀመርንም። ከህልውና ትግላችን ለማዘግየት የሚሰራ አካል እንዳለ ስለምንረዳ ከትግላችን ለማናጠብም ሆነ ለማዘግየት ግን ፈጽሞ እንደማይቻል የህዝባችንና በጀግንነት የተሰዉ ጓዶቻችን ኪዳን አለብን። ለኪዳናችን እስከ መጨረሻው የታመንን ሆነን እንዘልቃለን፣ የህዝባችንን ህልውና እናረጋግጣለን ነው ያለው የአማራ ፋኖ በመግለጫው። በወገራ ወረዳ 2 የመንግስት የጸጥታ ኃይል መሪዎች ላይ እርምጃ ተወስዶባቸዋል በማለት ፋኖ ገለጸ። በወገራ ወረዳ አንባ ጊዮርጊስ ከተማ ታህሳስ 29 ቀን 2018 ዓ.ም የሚኒሻ አባሉ ግስም ጌታቸው የተባለው ሌሊቱን የመከላከያ ሰራዊት ሻለቃ መሪውን ጨምሮ 4 የመከላከያ አባላትን በመግደል 3ቱን በማቁሰል ወደ አማራ ፋኖ ጎንደር የበጋሻው ክፍለ ጦር ለማምለጥ ቢሞክርም ሳይሳካለት ታሪክ ሰርቶ የጀግና ሞት ሞቷል በማለት የአማራ ፋኖ ገልጿል። 3ቱን የመከላከያ ቁስለኞች ጎንደር ሪፈራል ሆስፒታል ገብተዋል። አሁን ላይ በመከላከያና በሚሊሻው መካከል ያለው ውጥረት ጨምሯል ያለ ሲሆን ቅዳሜ ዕለትም መከላከያ የሚባለው ስብስብ የተወሰኑ የሚሊሻ አባላትን መሳሪያ አስወርዶ በዱላ እየደበደበ ያሰረ ሲሆን የዛሬው ጉዳይ ችግሩን የበለጠ ቤንዚል ጨምሮበታል ብለዋል። ዛሬ ከተማ ውስጥ በመከላከያና በሚሊሻ መካከል ስብሰባ የተደረገ ቢሆንም ያለ መግባባት ተበትኗል ተብሏል። በተመሳሳይ መረጃ ገደብዬ ከተማ ውስጥ የአማራን ፋኖን አጠፋለሁ ብሎ በየስብሰባው ሲናገርና ሲፎክር የነበረው 100 አለቃ ታመነ በጎንደር የበጋሻው ክፍለ ጦር የይታየው ብርጌድ አባል አርበኛ አስንቆ መኳንንት ከሚጠጣበት ሆቴል ጥይት አጠጥቶ ሲለፈልፍ የነበረ ላንቃውን ለዘላለሙ ዘግቶታል በማለት የአማራ ፋኖ ጨምሮ ገልጿል። ጎንደር የበጋሻው ክፍለ ጦር በህቡ ስራዎች ስለሚሰሩ የውስጥ አርበኞችና የመንግስት የጸጥታ ተቋም መሪዎች ገድለው ወደ ህዝባዊ ትግሉ የሚቀላቀሉ አባላት ከለላና ድጋፍ የሚያደርግ መሆኑን ገልጻለሁ ብሏል በማለት መረጃውን ያጋራን የአማራ ፋኖ ነው። የሰብአዊ እርዳታ ቅነሳ፣ የሚዲያ ሽፋን ማነስ እና የፖለቲካ ቁርጠኝነት አለመኖር በዓለም ላይ ችግር የተጋለጡ ወገኖችን አደጋ ላይ እንደጣለ አንድ ዓለም አቀፍ ሪፖርት አመለከተ። የተባበሩት መንግስታት ድርጅት አካል የሆነው ኒው ሁማኒቴሪያን ሪፖርቱ በ2026 ዓ.ም ትኩረት ሊሰጣቸው ይገባል ብሎ የለያቸው 10 የሰብአዊ ቀውሶች ዝርዝር ውስጥ የኢትዮጵያና የኤርትራ ውጥረት በዋናነት ተካቷል። ሪፖርቱ እንደገለጸው በ2025 በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚለው ስጋት የነበረ
ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ መሆኑን ጠቁመዋል። የውጥረቱ ዋና መነሻ የወደብ ጉዳይ ነው። የባህር በር የሌላት ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብን በጥብቅ እንደሚፈልጉ የገለጸው ሪፖርቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን ይህንን ጥያቄ ውድቅ ማድረጋቸውን አብራርቷል። በሌላ በኩል በትግራይ ክልል ውስጥ በህወሓት ወይም ቲፒኤልኤፍ አመራሮች መካከል የተፈጠረው ክፍተት ለጉዳዩ ውስብስብነት አጽንኦት አድርጓል። የክልሉን አስተዳደር የሚመራው የህወሓት ነባር አመራር ከኤርትራ ጋር ግንኙነት ሲፈጥር ከአዲስ አበባ ጋርም ቅርበት ያላቸው ተሐድሶች ደግሞ የትግራይን ሰላም ኃይል ወይም ቲፒኤፍ የሚል አዲስ ሚሊሻ መስርተዋል። አዲስ አበባ ለዚህ አዲስ ኃይል የድሮን ድጋፍ እያደረገች መሆኑን ሪፖርቱ ጠቅሷል። ጉዳዩ ቀጠናዊ መልክ የያዘ መምጣቱንም ተጠቁሟል። ጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬትስን ድጋፍ ያገኙ ሲሆን በምላሹ ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ የሎጂስቲክና የስልጠና ድጋፍ ታደርጋለች ተብሏል። በሌላ በኩል ፕሬዝዳንት ኢሳያስ ከሱዳን መከላከያ ሰራዊትና ኢትዮጵያን እንደ ስጋት ከምትመለከተው ግብጽ ጋር ግንኙነት እንዳላቸው ሪፖርቱ አትቷል። ሌሎች ትኩረት የሚሹ ቀውሶች ሪፖርቱ ከኢትዮጵያና ኤርትራ በተጨማሪ የሚከተሉትን ሀገራት እንደ አሳሳቢ ቀውስ አካባቢዎች ለይቷል። አንደኛ፣ ቬንዙዌላ የአሜሪካ ወታደራዊ ጣልቃ ገብነትና የፕሬዝዳንት ማዱሮ እገታ በሪፖርቱ ትንበያ መሰረት ሀገሪቱን ወደ ባሰ ቀውስ ከቷታል። ሁለተኛ፣ ሱዳን ጦርነቱ ወደ ሶስተኛው ዓመቱ እየተጠጋ ሲሆን ረሃብና የውክልና ጦርነት በተለይም በተባበሩት አረብ ኤሚሬትስና በግብጽ ሳውዲ መካከል ተባብሷል። ሶስተኛ፣ ፍልስጤም፣ ጋዛና ዌስት ባንክ እስራኤል በጋዛ የምትፈጽመው ወታደራዊ ዘመቻና በዌስት ባንክ ያለው የመሬት ወረራ ተጠናክሮ ቀጥሏል። አራተኛ፣ አሜሪካ የዲሞክራሲ መሸርሸር፣ የውስጥ የፖለቲካ ውጥረትና የውጭ ፖሊሲዋ በዓለም አቀፍ ደረጃ ቀውሶችን እያባባሰ መሆኑ ተጠቅሷል። አምስተኛ፣ ሶሪያ እና ሊባኖስ ወደ ሶሪያ የሚመለሱ ስደተኞች ችግርና እስራኤል በሊባኖስ የምትፈጽመው ጥቃት ቀጠናውን አናግቶታል። ስድስተኛ፣ ደቡብ ሱዳን ማሪክ ማቻር ላይ እየተካሄደ ያለው የፍርድ ሂደት ላይ የሚጠበቀው ምርጫ ግጭት ሊቀሰቀስ ይችላል የሚል ስጋት አለ። ሰባተኛ፣ ሄይቲ የወሮበላ ቡድኖች ወይም ጋንግስ መስፋፋትና የውጭ ጣልቃ ገብነት አለመሳካት ሀገሪቱን ቀውስ ውስጥ ከቷታል። ስምንተኛ፣ አፍጋኒስታንና ፓኪስታን በድንበር አካባቢ ያለው ግጭትና የአማጽያን እንቅስቃሴ ተባብሷል። ዘጠነኛ፣ ዲሞክራቲክ ሪፐብሊክ ኮንጎ የኤም 23 አማጽያን ቡድን ሰፊ ግዛቶችን መቆጣጠርና የተፈጥሮ ሀብት ዘረፋው ቀጥሏል በማለት መግለጫውን አጠናቋል። ከአባይ ውሃ ላይ አንዲት ጠብታ ውሃ አንሰጥም ሲሉ የግብጽ የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር አዲስ መግለጫ ሰጡ። የግብጽ ባለስልጣናት የህዳሴው ግድብ ስራ ከጀመረ አንስቶና ግንባታው ተጠናቆ ከተመረቀ በኋላ ጭምር በጉዳዩ ላይ መግለጫ መስጠታቸው የተለመደ ነው። የዛሬው መግለጫ ለየት የሚያደርገው ግን ሁለቱ የግብጽ ሚኒስትሮች በጋራ መግለጫ መውጣታቸው ነው። እነዚህም የውጭ ጉዳይ ሚኒስትሩና የውሃ ሀብት ሚኒስትሩ ናቸው። ሚኒስትሮቹ በጋራ ባወጡት በዚህ መግለጫ ግብጽ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት መገማገማቸውን አስታውቀው ከቅርብ ጊዜ ወዲህ አባይ ተፋሰስ ኢኒሼቲቭ አማካኝነት የተደረገው ምክክርን ጠቅሰዋል። በኢኒሼቲቭ አማካኝነት በአባይ ተፋሰስ ሀገራት ወደ አንድነት እንዲመጡ የበኩላቸውን ጥረት ማድረጋቸውንም ገልጸው ግብጽ ከሁሉም የአባይ ተፋሰስ ሀገራት ጋር በትብብርና ለጋራ ጥቅም ለመስራት ቁርጠኝነቷን ማሳየቷን አስረድተዋል። ጨምረውም በዚህ የትብብር ልማት ጥረቶችን የግብጽ ውሃ ደህንነት ሊያዳክሙ የሚችሉ ወይንም ድንበር ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግን የሚጥሱ እንዳይሆኑ ልዩ ትኩረት እንደተሰጠውም ጠቅሰዋል። ሚኒስትሮቹ ጨምረውም ይሁንና በምስራቃዊ አባይ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶች እየተከናወኑ መሆናቸውን አጥብቀን እናወግዛለን ያሉ ሲሆን በድንበር ተሻጋሪ ወንዞች ላይም ዓለም አቀፍ ሕግን ማክበር እንዲገባ አሳስበዋል። በመግለጫቸው የግብጽን ውሃ ደህንነት ለመጠበቅና በተፋሰሱ ዙሪያ ያሉ የልማት ፕሮጀክቶችን ለመከታተል የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር በቅንጅት መስራታቸውን እንደሚቀጥሉ ማስታውቀዋል። ግብጽ በአባይ ተፋሰስ ሀገራት ላይ ለልማትና ለአቅም ግንባታ ያወጣቸው አጠቃላይ ወጪ አሁን $100 ሚሊዮን መድረሱን የጠቀሱት ሚኒስትሮቹ ጨምረውም ይህንን ሁሉ ጥረት የምናደርገው ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት ነው ማለታቸውም አህራም ኦንላይን ዘግቧል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።